ጤና ይስጥልን ውድ አርሰናላውያን እንዴት ናችሁ? አርሰናልን የተመለከቱ ጉዳዮችን ልናነሳ ነው። በዝውውር ጉዳዮች የምናነሳቸው አንድ ሁለት ሶስት መረጃዎች አሉ። ከአርሰናል የሚወጣ ተጫዋች እንዲሁም ደግሞ ወደ አርሰናል ሊመጡ ስለሚችሉ ሁለት ተጫዋቾች በስፋት እናነሳለን። አንደኛው የሪያል ማድሪድ የተከላካይ ስፍራ ተጫዋች ነው። በስፋት ስሙ እየተጠቀሰ ይገኛል። አንዳንድ ጋዜጠኞችም ጭምር ዝርዝር ዘገባዎችን ስለዚህ ተጫዋች እያነሱ ይገኛሉ። ከዛ በተጨማሪ በዋነኝነት ከአርሰናል ጋር በተያያዘ በቀጣይ ስለሚያደርጋቸው ጨዋታዎች ኤቨርተን፣ ብራይተን፣ አስቶን ቪላ፣ ቦርመዝ፣ ሊቨርፑል፣ ኖቲንጋም ፎረስት አይነት ጨዋታዎች ከባለፈው ዓመት አንጻር በቀጣይስ ምን አይነት ጉዞ ሊኖረው ይችላል? ተንታኞችስ ምን ሀሳብ እየሰጡ ይገኛሉ? ጋሪ ኔቭል አርሰናል መንቃት አለበት፣ ተጫዋቾቹ መንቃት አለባቸው ብሏል። ምን ያክል ያስማማል? እናነሷለን። ከጋሪ ኔቭል በተጨማሪም ሌሎች የተነሱ ጉዳዮች አሉ። ቡካዮ ሳካ ላይ ጥገኛ የሆነ ቡድን እየተባለ ሌሎችንም ተጫዋቾችን በተመለከተ ቪክተር የኬሬሽ ከጋብሪኤል የሱስማን የመጀመሪያ ተሰላፊ ሊሆን ይችላል የሚሉ ጉዳዮች ከጉዳት ዜናዎችም ጋር በተያያዘ በቀጣይ ስለሚጠበቁ ነገሮች ዝርዝር የተሰሙ ጉዳዮች አሉ። ማርቲን ኩዌን፣ አሮን ራምሴ፣ ኢያን ራይት፣ ጋሪ ኔቭል፣ ጄሚ ካራገር፣ ሚካ ሪቻርድስ እነዚህን ሁሉ ተንታኞች የቀድሞ ተጫዋቾች የሰጧቸውን ሀሳቦች እየነገርናችሁ እያነሳሳን እንቆያለን። ዊሊያም ሳሊባ ስለ አርሰናል ቆይታው ያነሳው ጉዳይ አለ፣ እሱንም እንመለከታለን። ሌሎችንም አጫጭር ጉዳዮች ይዘናል። ከዝውውርም ወጣ ያሉ ጉዳዮችን እናነሳለን። በቻላችሁት በያላችሁበት አብራችሁን ቆዩ። ተሳትፏችሁን እንፈልጋለን። እንግዲህ ትንሽ ቀዝቀዝ ብላችኋል ከሰሞኑ፣ ያንን ደግሞ አሁን ሞቅ ሞቅ እናደርገዋለን። አርሰናልን የተመለከቱ ጉዳዮች በዝርዝር እናነሳለን። የእናንተን ተሳትፎ ደግሞ በደንብ ነው የምንፈልገውና ኮሜንቶቻችሁን ጻፉልን። የምናነሳላችሁ ጥያቄዎች አሉ። ከዛ በተጨማሪም ሀሳቦቻችሁን መጻፍ ብቻ አይደለም፣ ይህንን ቪዲዮ ላይ ካርጋችሁ ጀምሩ፣ እንዲሁ ለሌሎችም አጋሩልን። ለአርሰናል ደጋፊዎች በሙሉ እንዲደርስ መልእክቱን እንግዲህ ይህንን ቻናል ሼር እንድታደርጉ ሰብስክራይብ እንድታደርጉ እናሳስባለን። ትናንትና በሰራ ነው ቪዲዮ ላይ ቡካዮ ሳካ ምርጥ ነው የሚል ነገር አንስታችኋል። ይህንን አህመድ ያነሳልን ጉዳይ ነው። ጀማል ደግሞ የላክ ኦፍ ኮኦርዲኔሽን ብሏል። የወልብሱ ጨዋታ ላይ የውህደት ችግር አለ ብሏል። ከዛ በተጨማሪ ጌቲ አንድ ጎል እንኳን ማስቆጠር ያልቻለ ክለብ ያናዳል አይነት የተበሳጨበትን አስተያየት ልኮልናል። አየነው ሙሉ አለም ደግሞ የወልብሱ ጨዋታ አላስደሰተኝም፣ በጥር የዝውውር መስኮት ብዙ ተጫዋች ያስፈልገናል የሚል መልእክቱን ልኮልናል። ለናንተስ ምን ትላላችሁ? በምናነሳቸው ጉዳዮች ላይ መልእክቶቻቸውን ጻፉልን። ቪክተር ኬሬሽ ወይስ ደግሞ ጋብሪኤል የሱስ? በዚህ በቀጣይ ጨዋታዎች ላይ ማን መሰለፍ አለበት በሚለው ላይ ማርቲን ኩዌን ያነሳው ጉዳይ አለ። አስተያየቱን ሲሰጥ ነበር በቀጥታ ስርጭት ላይ። ከጨዋታውም በኋላ እየተመለከትነው ጉዳይ አለ። ሌላ አንድ ጥያቄ ላንሳላችሁ። አንድ የአርሰናል ደጋፊ ነው፣ የአርሰናልን መለያ ለብሷል። በማህበራዊ ትስስር ገጾች ምስሎቹ በጣም በሚሊዮኖች የተመለከቱት ምስል ነው። የሚያነሳው ጥያቄ አለ። ለምሳሌ በቼልሲ ቤት ፍራንክ ላምፓርድ፣ ዲዲዬ ድሮግባ፣ እንደ ጆን ቴሪ አይነት ቼልሲ ዋንጫ በሚበላበት ጊዜ ወሳኝ ተጫዋቾች ነበሩ። በማንቸስተር ሲቲ ብናነሳ እነ ዳቪድ ሲልቫ፣ ኬቨን ደብሬና፣ ሰርጂዮ ኩናጌሮ፣ ሃርሊንግ ብራውት ሃላንድ የነበሩባቸው ጊዜያት አሉ። ማንቸስተር ዩናይትድም እነ ዋይኒ ሩኒን መጥቀስ ይቻላል። ሪያን ጌክስ፣ ፖል ስኮልስም ሌሎችም ተጫዋቾች አሉ። በአርሰናል ቤት አሁን ያለው የዋንጫ አሸናፊ ተጫዋች ቡድኑን ወደዛ ይዞ የሚመራው ተጫዋች ማን ነው? ማን አለ በአርሰናል ቤት የሚል ጥያቄ ያነሳል። ለምሳሌ በሊቨርፑል ሞሐመድ ሳላ፣ ቨርጂል ቫን ዳይክ እና ጆርዳን ሄንደርሰንን ይጠቅሳል፣ ጄምስ ሚለርን ጭምር። ነገር ግን በአርሰናል ቤት እንደዚህ አይነት ትልቅ ተጫዋች የለም ብሎ ያነሳል። እናንተ እምነታችሁ እንዴት ነው? አርሰናል ውስጥ ያን ያክል በጣም እምነት የሚጣልበት ተጫዋች የለም ወይ ወደ ሌላ ምዕራፍ አርሰናልን ለማሸጋገር በሚለው ጉዳይ ላይ ሀሳቦቻችሁን ጻፉልን። ሚካ ሪቻርድስ ሌሎችም ያነሷቸው ጉዳዮች አሉ። እየተመላለስን አንዴ ወደዚያ አንዴ ወደዛ እያልን የምናነሳቸው ጉዳዮች ይኖራሉ። አብሮነታችሁን አሳዩን፣ ለመልእክቶቻችሁ ላኩልን። የአርሰናል ደጋፊዎች እንግዲህ አብራችሁን ቆዩ። በቀጥታ ወደ ጉዳዮቻችን እናልፋለን። ወደ በኋላ ላይ የዝውውር ጉዳዮችን እናነሳለን። አስቀድሜ ግን ከጉዳት ዜናዎች ጋር በተያያዘ የሚነሱ ሀሳቦች አሉ። አርሰናል ሪል ክራይሲስ ውስጥ ነው ወይ? በጉዳት ዜና ለምሳሌ በቅርብ ጨዋታዎች ላይ በቀጣይ ኤቨርተንን ከሚገጥምበት ጨዋታ ጀምሮ ብዙ ለውጦች
ይኖራሉ። ጋብሪኤል ማጋሬሽ፣ ክርስቲያን ሞስኬራ፣ ቤን ዋይት ላይኖር ይችላል። በጣም አጠራጣሪ ነው። ካያቨርስ፣ ማክስ ዳውማን አይነት ተጫዋቾች አይኖሩም። ስለዚህ 5-6 ተጫዋቾች የማይኖሩበት ስብስብ ነውና በቀጣይ ግን ዊሊያም ሳሊባ መመለሳቸው በጣም በጣም በጥሩ ዜና ሊነገር የሚችል ጉዳይ ነው። ከዛ ውጪ ግን በዚህ በጥር የዝውውር መስኮት ለምሳሌ በባለፉት ጊዜያት ላይ ሳነሳላችሁ ነበር ምን ያክል ጨዋታዎች የአርሰናል ተጫዋቾች አመለጣቸው ብዬ። ለምሳሌ ካያቨርስ፣ ጋብሪኤል ሱስ 14-15 የፕሪሚየር ሊግ ጨዋታዎች አምልጧቸዋል። ኦደጋርድ 6 የፕሪሚየር ሊግ ጨዋታ፣ ማድዌኬ 5 የፕሪሚየር ሊግ ጨዋታ፣ ጋብሪኤል ማጋሌሽ 4፣ ፒየሮ ኢንካፔ 4፣ ኖርጋርድ 4 ጨዋታዎች አምልጠውታል። ዊሊያም ሳሊባ 4፣ ቪክተር ዮኬሬሽም እንዲሁ፣ ጋብሪኤል ማርሴሊ፣ ቡካዮ ሳካ፣ ቤን ዋይት ጭምር ጨዋታዎች አምልጧቸዋል። ያልጠራ ነው ስም የለም ማለት እስኪቻል ድረስ ምናልባት ዳቪድ ራያ፣ ምናልባት ጆሪን ቲምበር ዘንድሮ በሙሉ በጥሩ ቆይታ ላይ ያሉ ተጫዋቾች ናቸው ማለት ይቻላል ነው። በጥር የዝውውር መስኮት ቅድም አየነው ሙሉ አለምም ሲለን ነበረ፣ መልእክቱን ስናነሳ ነበረ። በጥር የዝውውር መስኮት ምናልባት እንደ ትራንስፈር ማርኬት ዘገባ ከሆነ የጉዳት ክራይሲስ ውስጥ ነው ያለውና ተጫዋቾችን ማምጣት አለበት የሚል ጉዳዮች አሉ። ዝውውሮችን በተመለከተ እንመለስበታለን። አርሰናል ባለፈው ለምሳሌ ዲፌንሲቭሊ በጣም ሆሪብል ነበረ፣ በጣም የሚያሳፍር አይነት ነበረ የሚል በሌቭላችን በደረጃችን ደረጃ አልተጫወትንም የሚል ሀሳቡን ሲያካፈል እንደነበረ አንስተናል። ትናንትና አክሰፕተብል አይደለምም ብሎታልና ከዚህም ላቅ ባለ ደረጃ ብዙ ነገሮች ማሳየት አለበት። ቡካዮ ሳካ እንዳለው ነው ነገሩ። በቀጣይ ቀናት ጊዜ አለ። ቀጣይ ቅዳሜ እስኪጫወት ድረስ በተመሳሳይ ምሽት 5 ሰዓት ላይ ኤቨርተን ጋር እስኪጫወት ድረስ ጊዜ ያለ በአርሰናል በኩል በቀጣይ ቀናት ቁጭ ብለን ብሬክዳውን እናደርጋለን። ምን ስህተት ነበረ፣ ምን አስተዋጽኦ ነበረ የሚለውን በደንብ እየተመለከትን እንቆያለን የሚል አስተያየቱን ሰጥቷልና እነዚህ ጉዳዮች በዝርዝር የሚነሱ ጉዳዮች ናቸው በቀጣይ ጊዜ ላይ። ነገር ግን ከእያንዳንዱ እንቅስቃሴ ጀርባ ስለ ቀጣይ ጨዋታዎች በደንብ ማሰብ ያስፈልጋል። ጋሪ ኔቭል ያነሳው ጉዳይ አለና ሚካ ሪቻርድስ፣ ጄሚ ካራገር በተደጋጋሚ ያነሷቸው ጉዳዮች አሉ። ጋሪ ኔቭል ጉዳይ ልጀምር። ቀደም እንዳልኩት ነው አርሰናል ሚኬል አርቴታ እንዳለው በሌቭሉ ደረጃ አይደለምና ቡካዮ ሳካ እንዳለው ብሬክዳውን ተደርጎ ነገሮች ይህንን ማስተካከል አለብን። አሁን የእፎይታ ጊዜ የሚባል አለ። በብድር በተለያዩ በአካውንቲንግ ሂደቶች ላይ የሚነሳ ጉዳይ ነው። አሁን አርሰናል በዛ የእፎይታ ጊዜ ላይ እንዳለ መናገር ይቻላል። 7 ቀን ቢሆንም ብዙ ነገሮችን መለወጥ አለበት። ለቀጣይ 2 ቀናት ረፍት ተሰጥቷቸዋል አርሰናል ተጫዋቾች። ከ2 ቀናት በኋላ ረፍት አድርገው ሲመለሱ በደንብ ሚኬል አርቴታ የአሰልጣኝ ቡድን አባላቱ እነ ጋብሪኤል ሄንዜ የገነቡትን ዲፌንሲቭ ስትራክቸር ከዛ በተጨማሪ በማጥቃት ረገድም ያለውን ነገር ማስቀጠል ቡድኑን የበለጠ ማነቃቃት አለባቸው። የአርሰናል ተጫዋቾች አሁን መንቃት አለባቸው እያለ ይገኛል ጋሪ ኔቭል። በትክክል ትክክለኛው መንቂያ ጊዜ ይመስላል። አስቶን ቪላ፣ ማንቸስተር ሲቲ እግር በእግር አርሰናልን እየተከታተሉ ይገኛሉ በዋንጫ ፉክክሩ ላይ። ዋንጫ ለማሸነፍ ደግሞ እንደዚህ አይነት ሁኔታዎች ላይ ርቆ መሄድ ያስፈልጋልና ጋሪ ኔቭል እኔ ለምሳሌ ባለፈው ከጨዋታው በኋላ ኮልቭስ ጨዋታ በኋላ ማለቱ ነው ወደ መልበሻ ቤት ብገባ እንግዲህ ተጫዋቾቹን ኮቹም ሚኬል አርቴታም በሆን ለነግራቸው የምንችለው ያደረግነው ነገር በቂ አይደለምና ስቴፕ አፕ ማድረግ አለብን፣ ሌቭላችንን መጠበቅ አለብን። ምክንያቱም እንደዚህ አይነት ጨዋታዎችን እያከናወንን እንደዚህ እየተጫወትን የሊግ ዋንጫ ፕሪሚየር ሊግ ማሸነፍ የሚታሰብ አይደለም ብዬ ነበር የምነግራቸውና ያንን ምንድነው የማደርገው እኔ ፊቴን በጥፊ መታ አደርግና ዌክ አፕ ነቃበል ብዬ ራሴን ለማንቃት ሞክራለሁ። የማይሆን ከሆነ ደግሞ በዛ ሌቭል ደረጃ በነበረው ሌቭል ደረጃ መቀጠል አይቻልም። ያ ደግሞ በጣም አደገኛ አካሄድ ነው። የዋንጫ ፉክክሩ ላይ ትልቅ ለውጥ ሊያመጣ የሚችል ጉዳይ ነው የሚል አንስቷል። በትክክለኛ ሀሳብ ይመስላል። እንዴት አያችሁት የጋሪ ኔቭልን ሀሳብ? እንመለስበታለን። ሌሎች ጉዳዮችንም ላንሳላችሁ። ሌሎች ከተነሱ ጉዳዮች መካከል በቡካዮ ሳካ በሌሎችም የአርሰናል ሱፐርስታር ደረጃ ላይ ያሉ ተጫዋቾች ያሉት ያ የሚያጠራጥር አይደለም። ነገር ግን በጎል ደረጃ አውትሻይን እያደረጉ ያሉ ተጫዋቾች የሉም። ባለፈው ለምሳሌ ቡካዮ ሳካ በትከሻው አርሰናልን ተሸክሞ ጨዋታው እንዲያሸንፍ 3 ነጥብ ይዞ ወጥቷል። 3 ነጥብ ይዘን ካልወጣን ጨዋታው አይጠናቀቅም በሚመስል መንገድ እያንዳንዱ እንቅስቃሴው አስገራሚ ነበረ። 100% ዲዮሎችን አሸንፏል። ከ11 የግብ ዕድሎችን ፈጥሯል። ድሪብሎቹ ሁሉም የተሳኩ ነበሩ። 100% ስኬታማ ሪከቨሪዎችንም ሲያደርግ እንደነበረ ተመልክተናልና ከጨዋታው መጠናቀቅ
በኋላ የቀድሞ አርሰናል ኮከብ ኢያን ራይት የሰጠው አስተያየት አለ። ጋይስ ጥሩ ስራን የሰራችሁት፣ ቀላል አይደለም። ፕሪሚየር ሊጉን ማሸነፍ፣ ፕሪሚየር ሊጉን ለማሸነፍ መፎካከር ቀላል አይደለም። በእርግጥ በወልቭሱ ጨዋታ ላይ በእኛ ቤስት ብቃታችን በጥሩ ብቃታችን ላይ አልነበርንም። ነገር ግን ዋናው 3 ነጥብ ይዘን ወጥተናል። ያንን ማድረግ ችለናል። ምን ማለት እችላለሁ ስለ ሳካ በጣም የሚገርም ጓደኛዬ ነው ይላል። በጣም በሚገርም መንገድ ነው ጨዋታውን የቀየረው። ጋብሪኤል ኢየሱስንም በተመለከተ ኳሷን ባይነካት እንኳን ኦንጎል ቢቆጠር እንኳን ግድ የለኝም፣ በጣም የሚገርም ሙቭመንት ነበረው የሚል ነገር አንስቷል። እያንዳንዱ ነገር በዝርዝር ያነሳበት ነው። እነዚህን ሁለት ተጫዋቾች ጋብሪኤል ኢየሱስን እንዲሁም ደግሞ ቡካዮ ሳካን ያደናነቀበትን አስተያየት ነው እየሰጠው። በትክክልም ለቀጣይ ጨዋታዎች ደግሞ መንቂያ መሆን አለበት ብዬ አስባለሁ። ቀጣይ ያሉ ጨዋታዎችን ላንሳላችሁ። ከ2024/25 የውድድር ዘመን ጋር እያነጻጸረን እንመልከት። ከኤቨርተን ጋር 2024/25 የውድድር ዘመን ላይ የነበረው ውጤት በትክክል የሚታወቅ ነው። እንደሚታወቀው ከሜዳው ውጪ፣ አሁንም በቀጣይ የሚጫወተው ከሜዳው ውጪ ነው። ሂል ዲኪንሰን አዲሱ የኤቨርተን ስቴዲየም ላይ የሚደረግ ነው። ባለፈው ዓመት ጉዲሰን ፓርክ ላይ በተደረገው ጨዋታ ሁለቱ ቡድኖች ባቻ ውጤት ነው ያጠናቀቁት። በቀጣይ ያሉ ጨዋታዎች በሙሉ አስገራሚ ውጤት የተመዘገበባቸው ናቸው። 6 ጨዋታዎችን የማነሳላችሁ። ከብራይተን ጋር ባቻ ውጤት ነው የተጠናቀቀው በሜዳው በኤምሬትስ ስቴዲየም የተደረገ በወቅቱ እንደምታስታውሱት ዴክላን ራይስ በሁለተኛ ቢጫ ካርድ በቀይ ካርድ የወጣበት ጨዋታ ነበረ። አስቶን ቪላን የገጠመበት ጨዋታ ላይ በተመሳሳይ በኤምሬትስ ስቴዲየም ባቻ ውጤት ያጠናቀቀ ነው። አስቶን ቪላን የግድ ማሸነፍ አለበት። ባለፈው የደረሰበትን ሽንፈት ይበቀላል ብለን እንጠብቃለን። ከቦርመዝ ጋር የተደረገውን ጨዋታ ከሜዳው ውጪ ነው የሚያደርገው። አሁንም በቪታሊቲ ስቴዲየም በወቅቱም ባለፈው የተደረገውን 2024/25 የውድድር ዘመን ላይ ተሸንፏል። ከሊቨርፑል ጋር ያደረገው ጨዋታ ከኖቲንጋም ፎረስት ጋር፣ በእነዚህ ጉዞዎች ሁሉ ከሊቨርፑል ጋር በሜዳው ከኖቲንጋም ፎረስት ጋር ከሜዳው ውጪ ያደረጋቸው ጨዋታዎች አሁን በቀጣይ ከሚያደርጋቸው 6 ጨዋታዎች 3ቱ በሜዳው 3ቱ ከሜዳው ውጭ የሚደረጉ ናቸውና እያንዳንዱ ጨዋታ ላይ በጣም አስፈላጊ ነጥቦች ይመዘገቡበታል ብለን እንጠብቃለን። ባለፈው ዓመት ግን እስካሁን ካነሳውላችሁ 6 ጨዋታዎች መካከል በ5ቱ አቻ በአንዱ ሽንፈት ነው ያጋጠመውና ይህንን በሙሉ መቀየር ያለበት ጊዜው አሁን ትክክለኛ ጊዜ ይህ ይመስላል። ከማንቸስተር ሲቲ ተፎካካሪነት ጋር በተያያዘ ሁሌም ፔፕ ጋርዲዮላ የሚያነሳው ጉዳይ አለ። በጋዜጠኛው ሲጠየቅ የዋንጫ ፉክክሩ ላይ እንዴት ናችሁ ተብሎ የውድድር ዓመቱ ገና የመጀመሪያው አጋማሽ ላይ ሲነሳለት we will be there ይላል። እዛ እንገኛለን። የመጨረሻው ላይ እንግዲህ አፈትልኮ መውጣት በሚያስፈልግበትም ጊዜ ላይ እዛ እንገኛለን፣ እንፎካከራለን የሚላት ነገር አለችና ከዛ ጋር በተያያዘ አሁንም ሊነሳ የሚችለው ጉዳይ በአርሰናል በኩል ከማንቸስተር ሲቲ ጋር መፎካከር አለበት። በተለይ ሪያን ሸርኪ፣ ፊል ፎደን እንዲሁም ደግሞ እነ ሃርሊንግ ብራውት ሃላንድ በደንብ ፍሎሪሽ እያደረጉ ይገኛሉ። ያንን ደግሞ ለመቋቋም በየጨዋታው አርሰናል እያሸነፈ መቀጠል አለበት። ለማንቸስተር ሲቲ ቀላል ጨዋታዎች ናቸው እያልኩ አይደለም። ለምሳሌ ከክሪስታል ፓላስ ጋር የክሪስታል ፓላስ አጥቂዎች ጆን ፊሊፔ ማታታ እንዲሁም ደግሞ የርሜ ፒኖ በተጨማሪም አዳም ዋርተን አይነት ተጫዋቾች እስማኤል አሳር የሳታቸው ኳሶች በጣም የሚያስገርሙ ነበሩ። ጨዋታውን መግደል የሚችሉበት ማንቸስተር ሲቲ ግብ ሳያስቆጠር አስቀድሞ ጨዋታውን መግደል የሚችሉበት እድል ሳይጠቀሙበት ነው የቀረው። ማንቸስተር ሲቲ በጣም ፍጹም ዶሚኔት አድርጎ ጨዋታውን አላሸነፈም። አርሰናልም እንደዚህ አይነት ጨዋታዎች አሉት። ነገር ግን አርሰናል ደረጃውን ማፎካከር ያለበት ከማንቸስተር ሲቲ ከሌሎች ቡድኖች ጋር ሳይሆን ከራሱ በገነባው ሌቭል ላይ መቀጠል አለበት። ያንን እንጠብቃለን በውድድር አመቱ ላይ። ጄሚ ካራገር ግን አርሰናል አንድ ተጫዋች መስጋት አለበት ይላል። ሃርሊንግ ብራውት ሃላንድ አይደለም፣ ፊል ፎደን ከአመት በፊት የፕሪሚየር ሊጉ አሸናፊ የፕሪሚየር ሊጉ የአመቱ ምርጥ ተጫዋች የነበረ ነው። ከዛ በኋላ ግን ባለፈው የውድድር ዘመን በምንም ይሁን ምክንያቱ ብዙ አልተጫወተም። ጥሩ የውድድር ዘመን አላሳለፈም። አሁን ግን ወደ ብቃቱ የተመለሰ ይመስላል። ለአርሰናል ትልቁ ስጋት እሱ ነው። ይሬን ይራውት ሃርሊንግ ብራውት ሃላንድ 30-40 ግቦችን አመት በመጣ አመት በሄደ ቁጥር ያስቆጥራል። ነገር ግን ከሃላንድ በተጨማሪ የፎደን በዚህ ደረጃ መጫወት በጣም በጥሩ መንገድ ሊተረጎም የሚችል ነውና ያንን በደንብ ከግምት ማስገባት አለብን የሚል ነገር ያነሳል። የቡካዮ ሳካም ጉዳይ ይነሳል። ከሚካ ሪቻርድስ ጋር በተያዘ ቡካዮ ሳካ በተለይ በማንቸስተር ሲቲ በኩል አንዳንድ አርሰናልን በተመለከተ ሜጀር ኮንሰርን ያለውን ነገር አስቀምጧል። ቀደም አንድ ደጋፊ አርሰናል የሱፐርስታር የለውም ጥገኛ የሚሆንበት የሚል ነገር ይነሳል። ሚካ ሪቻርድስ ግን አርሰናልና ማንቸስተር ሲቲ ተመሳሳይ አንድ ችግር አለባቸው ይላል። እንደ ጄሚ ካራገር አይደለም።
በጄሚ ካራገር ኤርሊንግ ብራውት ሃላንድ ላይ ሲቲ ጥገኛ አይደለም ብሎ ያስባል። ሚካ ሪቻርድስ ደግሞ አርሰናል በጣም ሪሊያንት የሆነው በቡካዮ ሳካ ላይ ነው። ሁሉ ነገሮች የሚፈጠሩት ሁሉ ነገር የሚሆነው በቀይ መስመር ቦታ ላይ ነው። በቀይ መስመር በቡካዮ ሳካ እንቅስቃሴ የሚፈጠሩ ናቸውና በጋብሪኤል ማርቲኔሊ በትሮሳርድ እንቅስቃሴዎች ያንን መፈጠር አለበት የሚል እምነት አለው። በእርግጥ በትክክል ዘንድሮ እንደዚህ አይነት ጫናዎች በቡካዮ ሳካ ላይ አሉ ብዬ አላስብም። የእናንተን ሀሳብ ጻፉልን። ትሮሳርድ በጣም ድንቅ ብቃት ላይ ይገኛል። ማርቲኔሊም ያንን እያሳየ ይገኛል። ኖኒ ማዱኬ በዛም ቦታ ላይ ሲጫወት ተመልክተናልና ቡካዮ ሳካ በእርግጥ ሱፐርስታር ደረጃ ላይ ያለ በጣም ድንቅ ተጫዋች ነው። ነገር ግን በእርግጥ የወልቭስ ጨዋታ ላይ እንደዚህ አይነት ነገሮችን ተመልክተናል። የውድድር ዓመቱን እንዳጠቃላይ ሳምፕል ሳይዙን ስንመለከት ግን በውድድር ዓመቱ ቡካዮ ሳካ ላይ አርሰናል በሙሉ ጥገኛ ነበር ማለት ከባድ ነው። ስለ ቪክተር ዮኬሬሽና ጋብሪኤል ሱስም ደግሞ ላንሳላችሁ። ከጋብሪኤል ሱስ ጋር በተያያዘ በዝውውር ጉዳዮች የሚነሱ ሀሳቦች አሉ። ነገር ግን ቪክተር ዮኬሬሽ እስካሁን አሮን ራምሴ የሚያነሳቸው ጉዳዮች አሉ። አሁን የአርሰናል ደጋፊዎች ከሱ ብዙ ማየት ነበረባቸው ወይ ብዙ መጠበቅ ነበረባቸው ወይ የሚል ጥያቄ ቀርቦለት ነበር። በእርግጥ አዎ፣ ነገር ግን እያንዳንዱ እንቅስቃሴው ኢምፕሬስድ አድርጎኛል። ሙቭመንቱ፣ ወርክ ኤቲክሱ ብሪሊያንት ነው፣ በጣም የሚያስገርም ነው ብሏል እና ብዙ ነገሮችን ፍሮንት ላይኑ ላይ ኦፈር ማድረግ መጨመር ይችላል። ኢንቴንሲቲው የሚጫወትበት ኢንቴንሲቲ የሚገርም ነው። ጎሎች ይመጣሉ፣ በእርግጠኝነት ያንን መናገር እችላለሁ። ፍሎሪሽ ያደርጋል። ለብዙ ዓመታት በአርሰናል ያንን ማስቀጠል ይችላል። ነገር ግን አሁን የሚሮጧቸው ከጀርባ ሩጫዎች ኮንስታንት የሆነ ትሬት ነው፣ ለተጋጣሚው ስጋት ነውና እንደዚህ አይነት ተጫዋች በጣም ጥሩ ኳሊቲ ያለው ተጫዋች ነው። በቀጣይ ብዙ ይለወጣል፣ በጣም ይሻሻላል፣ ግቦቹ ላይም በደንብ ይኖራል ለውጦቹ ብዬ አስባለሁ ብሏል። ሌላኛው ጉዳይ በተመሳሳይ ቪክተር ዮኬሬሽ መንቃት አለበት ያለው ደግሞ ማርቲን ኩዌን ነው። ማርቲን ኩዌን ከሚያነሳቸው ጉዳዮች መካከል ጋብሪኤል ሱስ ሙቭመንቱ አልቲሜትሊ እንግዲህ አርሰናል ግቧን እንዲያስቆጥር አስችሏል ብሎ ያምናል። ቴንቲ ስፖርት ላይ ሀሳብ ሲሰጥ ተመልክቼዋለሁ። በእርግጥ እንዳለመታደል ሆኖ ተከላካዩ ነው ግቡን ያስቆጠረው። ነገር ግን የጋብሪኤል ሱስ እንቅስቃሴ በሙሉ ለግቧ ትልቅ አስተዋጽኦ አለው። ተከላካዩንም ያስገደደበት መንገድ ነበረ። የተገኘበት ቦታ፣ የሮጠበት ሙቭመንቱ በጣም አስገራሚ ነው ብሏል። አሁን ቪክተር ዮኬሬሽ እንግዲህ ጋብሪኤል ሱስ በጣም ሻርፕ ሆኖ ነው የመጣውና ከሱ ጋር መፎካከር ሊኖርበት ይችላል። ገና በፊትነስ ሌቭሉ በሚፈለገው ደረጃ አይደለም። ስለዚህ ያ ደረጃ ላይ ደግሞ ሲደርስ ማንን መምረጥ እንዳለበት ሚኬል አርቴታ በቀጣይ በደንብ የሚያስብበት ይሆናል የሚል ሀሳቡን አካፍሏል። ሌሎች ጉዳዮችም ይነሳሉ። በተለይ ባለፈው መልበሻ ቤት ላይ ሪሊፍ ነበረ፣ ፎይታ ነበረ ጨዋታው ከተጠናቀቀ በኋላ። ነገር ግን ማርጂኑ ከዛ በላይ ነበር መሆን የነበረበት እንዳለው ሚኬል አርቴታ ሪሊፍ ቢኖርም አርሰናል ማሸነፉን አንዳንድ ቪዲዮዎች ላይ ተመልከታችሁታል። ከ10 ሚሊዮን በላይ ቪዲዮ የተመለከቱት አንድ ምስል ስመለከት ነበር። የአርሰናል ደጋፊዎች የቼልሲ፣ የባርሰሎና፣ የሮማ በርከት ያሉ መለያዎችን የለበሱ ደጋፊዎች አርሰናል በወልቭስ ግብ ሲቆጠርበት ደስታቸውን ሲገልጹ፣ ከዛ በኋላ ግን የአርሰናል ደጋፊዎችን ስታንዳርድ የሚያሳየው አርሰናል ግብ ሲያስቆጥር ያን ያክል ደስተኛ አልነበሩም። ምክንያቱም የአርሰናል ሌቭል ይህ ነው ብለው ስለማያስቡ ሪሊፍ ነበረ፣ ፎይታ ነበረ፣ ነገር ግን ደስተኛ የነበሩበት አልነበረም እና እነዚህ ጉዳዮች በዝርዝር ሊነሱ የሚገባቸው ናቸው። የዝውውር ጉዳዮችን ደግሞ ላንሳላችሁ። ከቶሚያሱ ጋር በተያዘ አያክስን ለመቀላቀል በቃል ደረጃ ተስማምቷል። ከአርሰናል ጋር በተለይ በጋራ ስምነት ነበረ ውል የነበረው የውላቸውን ያቋረጡት ምክንያቱም ውሉ እስኪጠናቀቅ ድረስ ከጉዳቱ አይመለስም ነበር። በግሉ ልምድ ሲሰራ ከራርሟል። ወደ አያክስ አምስተርዳም ለመጓዝ ስምነት ላይ ደርሷል። ከሳምንታት በፊት ሲነገር ነበር። የመጨረሻ ሂደቶች እየተነገሩ ያሉበት ሂደት ላይ እንገኛለን። ዝውውሮችን በተመለከተ ግን ላንሳ ከምናነሳቸው ጉዳዮች መካከል ኤሲ ሚላን በጥር የዝውውር መስኮት ጋብሪኤል ሱስን ለማስፈረም ፍላጎት አለው። ፍጹም ፍላጎት ነው ያለው። እንደዚህ በጭምጭምታ ደረጃ አይደለም። እንደ ኮሬራ ዴሎ ስፖርት ዘገባ ከሆነ ጎል ስፖርትም እንግሊዘኛው ይዞት ወጥቷል። ኮሬራ ዴሎ ስፖርት በጣሊያን ዝርዝር ዘገባውን ይዞት ወጥቷል። ብራዚላዊው በጣም በኤሲ ሚላን እየተፈለገ ይገኛል። ከ11 ወራት የኤሲኤል ጉዳት በኋላ የተመለሰው ጋብሪኤል ሱስ ሻርፕ ሆኖ በጣም ድንቅ ብቃት ምን ሊጨምር እንደሚችል በሚያጓጓ መንገድ ከጨዋታ ጨዋታ እሱን ማየት የሚያጓጓበት ሂደት ነው ያለውና በተለይ ወደ አርሰናል ሲመጣ አርሰናልን ስታንዳርድ ከፍ ያደረገ አርሰናል አሁን ላለበት ደረጃ እሱ ጋብሪኤል ሱስ እንዲሁም ደግሞ ኦሌክዛንደር ዚንቼንኮ
ዚንቼንኮ መቼም የማይዘነጋ ውለታ አለባቸው። የአርሰናል ደጋፊዎች መቼም የሚረሱት አይደለምና በእነዚህ አይነት ጉዳዮች ይነሳሉ። በጣም ፐርማነንትሊ አርሰናልን ኮስት አድርጎታል በጉዳቱ ምክንያት። ነገር ግን አሁን ከጉዳቱ ሲመለስ ብዙ ያገለግላል ተብሎ ይጠበቃል። ሚኬል አርቴታ እስቲ በዚህ ሞመንት ላይ ስለ ተጫዋቹ መልቀቅ አናስብም ሲል ነበር። ኤሲ ሚላን ግን በውሰት ውል አሁን በዚህ ደረጃ ላይ በቋሚነት ማስፈረም አይፈልግም። ነገር ግን ኦብሊጌሽን ክሎዞች እንዲካተቱና በውሰት ውል ተጫዋቹን ለማስፈረም ጥያቄ ያቀርባል። በቀጣይ ቀናት የሚደረጉ ድርድሮች ይኖራሉ የሚሉ ዘገባዎች ተሰምቷል። ከአርሰናል ጋር በተያዘ ሌላኛው ቪክቶር ቫልዴ በሙሉ ስሙ ቪክቶር ቫልዴ ፔናስ ይባላል። ትናንትና ሪያል ማድሪድ ባሸነፈበት ጨዋታ ላይ ተመልክተነዋል። እነ ዶርትመንድ በሌቨርኩሰን የተጫዋቹ ፈላጊ ናቸው። በተከላካይ ስፍራ ላይ የማል ስፍራ ተከላካይ ነው፣ ሴንተር ባክ ነው። ነገር ግን የመስመር ተከላካይ ሆኖ ተጫውቷል። በጣም ጥሩ እንቅስቃሴ ሲያደርግ ነበረ። ገና 18 ዓመቱ ላይ ይገኛል። አርሰናል ግን ተጫዋቹን የማስፈረም ፍላጎት አለው። በቀጣይ እንቅስቃሴዎች ይኖራሉ። በተለይ ፋብሪዚዮ ሮማኖ ሂርዊጎ ፖድካስት ላይ እንዳወጣው ከሆነ ዘገባውን በፖድካስቱ ላይ አንዳንድ ዝርዝር ነገሮችን አንስቷል። ኔክስት ጄኔሬሽናል ታለንት የሚባል ነው። በአርሰናል ደግሞ ልንመለከተው እንችላለን ይላል። አርሰናል ላለፉት ጥቂት ወራት ሞኒተር ሲያደርገው ሲከታተለው ስካውቶችን ልኮ ሲመለከተው ነበር። ቪክቶር ቫልዴቤናስ እንዲሁም ቫልዴ ተብሎ ነው የሚጠራው። ሴንተር ባክ ነው። ትናንትና ደግሞ የሪያል ማድሪድ የሌፍት ባክም ራይት ባክም ባለመኖራቸው ምክንያት በሌፍት ባክ ቦታ ላይ ሲጫወት ነበረ። እድሉን በደንብ ተጠቅሞ በታል። እናቱ በስቴዲየም ነበሩ። በደንብ ስሜታዊ ሆነው ቤተሰቦቹ ተመልክተናቸዋልና ሚኬል አርቴታ ተጫዋቹን በደንብ እያማተረበት እየፈለገ ይገኛል። የረጅም ጊዜ የአርሰናል ተጫዋች ሊሆን ይችላል። በስፔን እግር ኳስ ላይ በቀጣይ ጊዜያት ላይ ፍሎሪሽ ሊያደርጉ የሚችሉ ተጫዋቾች መካከል አንዱ ነው። 18 ጨዋታዎችን ለካስቲያ ለሪያል ማድሪድ ቡድን አድርጓል። 18 ዓመቱ ላይ ይገኛል። አንድ ግብ አስቆጥሯል። ጥሩ ቆይታ ይኖረዋል ተብሎ ይጠበቃል። እነዚህ ጉዳዮች ይነሳሉ። ከቶማስ ፍሩክ ጋር በተያያዘ ባለፉ ቀናት ሲነሱ የነበሩ ጉዳዮች አሁንም ተደጋግመው የተሰሙ ይገኛሉ። የቶማስ ፍሩክን ጉዳይ በተደጋጋሚ አሁንም የምንሰማው የኩሬሻዊ የአጥቂ አማካይ ነው። የመስመር አጥቂ ሆኖ መጫወት ይችላል። በ9 ቁጥር በተደራቢ አጥቂነት ሁሉንም ከፊት መስመር ያሉ ቦታዎችን መሸፈን ይችላል። በቀጣይ በጥር የዝውውር መስኮት ሊመጡ ከሚችሉ የአርሰናልን ስኳድ ሊያጠናክሩ ይችላሉ ተብሎ ከሚጠራላቸው ስሞች መካከል አንዱ ነው። እነዚህ ጉዳዮች ይነሳሉ። የተወደዳችሁ በርከት ያሉ ጉዳዮችን አነሳው። አብራችሁን ስለነበራችሁ ግን ከልብ እናመሰግናለን። ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ አድርጋችሁ አብራችሁን እንዳላችሁ ተስፋ እናደርጋለን። በርከት ያሉ ጉዳዮችን ነው ያነሳ ነው። ነገም በአዳዲስ ጉዳዮች በዝውውር ጉዳዮች አርሰናልን በተመለከቱ መረጃዎች እንመለሳለን። ሀሳቦቻችሁን ጻፉልን። ቻናላችንን ሼር አድርጉ። የአርሰናል ኮሚኒቲን እንፍጠር፣ እናሳድግ። አብረናታችሁን እንፈልጋለን። ለዛሬ ግን እዚህ ላይ እናበቃለን። ጤና ይስጥልን።